ወይዘሮ ታደለች እህቴ ነች መንፈሱ በቤታችን ውስጥ ነው ያለው እውነቱ ይንገሩኝ የት ነው ያለው ወንድሜ ሚኪ የት ነው ይንገሩኝ ወይዘሮ ታደለችን ነው እንጂ ማቀው ስለሚኪ ማቀው ነገር የለም የት እንደደረሰ የት እንዳለ ምን የማቀው ነገር የለም እኔ ወይዘሮ ታደለችን ብቻ ነው ማቀው አሃ ነው አዎ ምንም እኮ መዘባጠር ያስፈልገው መኪና ውስጥ ምን እንደምናወራ እኔ ነኝ ማቀው አንቺ ስራትሽ እንደሽ ቁጭ ባያገባሽም እሱ ጋር የምናወራው ነገር አለ መኪና እነሱ በቁጥጥር ስራው እየታለው ይነሱ እኔ በቁጥጥር ስራ ከዚህ በፊት ዋሸን ነገር እዛ እሷ ጋር እንደሄደ ያርገችኝ ወይ ደግሞ እሷ ጋር እንግዲህ የጠቆመችኝ ጓደኛዬ አይደለችም እና ማን ነች እናቴ ማለት እንዴት እንደዚህ አይነት ቦታ ትልቅ ሰው ያው እንግዲህ ትንሽ ያዋራዋቸው ነበርና ስለ ወይዘሮ ታደለች ነበር ሳወራቸው የነበረውና ስለሱ ትንሽ ላዋራው ስለፈለኩኝ ነበር ያስጠራሁት ማን ነች ወይዘሮ ታደለች የምትባለው ማን ነች በደንብ እንደምታውቋት ተነግሮኛል ታደለች የምትባል አዎ እኔ አላውቅም ወይዘሮ ታደለች መታሰሯን ሰምተዋል ኧረ ምንድነው ማየ በጣም ደነገጥሽ እኮ ይረጋጉ ማዘርዬ ኧረ ተረጋግ ምንድነው ማለት ምንድነው ለምንድነው እንደዚህ ተደነገጥሽው እንዴ ቀለበላችሁ እሷ አለች አልሆነልሽ የቃል ኪዳን ቀለበት ራሱ ለሷ ነው ሰጠውት እንዴ መቀጣት አለበት የቃል ኪዳን ቀለበትሽን የሰጠሻት ከሷ ጋር ጋብቻ ልትፈጽሚ ነው እንዴ የቃል ኪዳን ስጭኝ አለችኝ ታደምላ እኔ እንግዲህ በቃ አሁን ጨንቆኛል ሁሉም ነገር በላይ ላይ ጥያቄው ምኑም ስለመጣ ምንድነው እውነቱን ንገሩኝ ምንድነው ባኮት እውነቱ ምንድነው ማየማስለቅስ ባኮት ምንድነው እውነቱ አረተው ንገሩኝ ባኮት በኮንስትራክሽን ዘርፍ ከ27 ዓመት በላይ ልምድን ያካበተው ዲኤምሲ ሪል ስቴት ለመኖሪያ አሊያም ለኢንቨስትመንት ምቹ በሆነው በለቡ መብራት ሳይታችን በዘመናዊ ቴክኖሎጂ በአልሙኒየም ፎርምወርክ ዘመናዊ መንደር እያስገነባን እንገኛለን። ይህ መንደር በውስጡም ሰፊ የሆነ የልጆች መጫወቻ ስፍራ፣ ላይብራሪ፣ ጂምናዚየም፣ የመዋኛ ገንዳና ለተለያዩ አገልግሎቶች የሚውል ሰፊ ሰገነት እንዲሁም የተንጣለለ ፓርኪንግ ከኤሌክትሪክ መኪና ቻርጅ ማድረጊያ ስቴሽን ጋር ያሟላ ነው። በ8% ቅድመ ክፍያ 60% የባንክ አማራጭ የተመቻቸለት ሲሆን ሙሉ በሙሉ የሚዋዋሉት በኢትዮጵያ ብር ነው። ታዲያ በካሬ 78,000 ብር እየሸጥን የነበረውን ከ5 ቀናት በኋላ ወደ 97,000 ብር ስለሚቀየር ከ2 ሚሊዮን ብር በላይ ጭማሪ ስለሚኖረው ባሉት 5 ቀናት የቅናሹ ተጠቃሚ ይሁኑ። ለበለጠ መረጃ በ0949935130 ይደውሉልን። ሰላም ጤና ይስጥልኝ የጎጆ ዩቲዩብ ተከታታዮች እንግዲህ ትላንትና እንዳያችሁ ትንሽ አለመግባባት ነበረ እንዳያችሁ ትንሽ ተናዶ ምናምን ከቤት በጉልበት አስወጥቶን ነበር እና ዛሬ ማዋራክ ትልቅ ነገር አለ የደበቅን የዋሸን ነገር አለ ብለውኝ ቤታቸው ድረስ ተገኝቻለሁ እንግዲህ ምን እንደሚሆን አላወቁ እንግዲህ ለኔ የሚጠቅመኝ ነገር ቢሆን ነው እዚህ ድረስ የጠሩኝ ያው ሌላ ምንም የሚሆን ነገር አይደለም እስኪ ከነሱ ጋር የሚሆነን ቆይታ አብራችሁ ይሁት እንግዲህ ፈጣሪ ካለ ለጓደኛዬ ለሚኪ የሚሆን መረጃ ሊሆን ይችላል እንግዲህ ከፈጣሪ ጋር የሚሆን እናያለን አብረን እሺ የደበቅን ምን ነገር ትልቅ ጉዳይ አለ ብላችሁ እዚህ ድረስ ጠርታችሁኛል እና ጉዳዩን እስከማውቀው በጣም ነው የጓጓሁት እንግዲህ እንደዚህ ተቻኩዬ የመጣሁት ያው ትንሽም ነገር ቢሆን መረጃ ይጠቅመኛል ብዬ ነው እስኪ ለምን እንደጠራኝ አስረዳኝ እስኪ ያው አንተ እንግዲህ ትላንት እንደምታውቀው አጣልተናል ባላሰብኩት ወይም ደግሞ ባልጠበቁት ነገር አጣልተን ሄድከው ቤታችን ሰላም ነበር በፊት ይሄው ትላንት አንተ ከመጣ በኋላ ግን አጣልተናል አዳራችን ደስ አይልም ነበር በተለይ ምሽት አካባቢ ደስ አይልም ማታ አካባቢ ያው ተደባብረናል ብዙም አይደለንም ይሄ ነበር ብቻ ይደብር ነበር በጣም አቃሉ በጣም ይቅርታ እንግዲህ የቤተሰብ ሚስጥር እንግዲህ በማይሆን ነገር ባወጣም ያው ለኔ መረጃ ይጠቅመኛል ብዬ ነው እንግዲህ ለፈጠርኩ ስህተት በጣም ይቅርታ ጠይቃለሁ ግን አሁን እስኪ አንቺስ እንዴት ነበር እስኪ ወደ ጉዳይ ከመግባቱ አንቺ እንዴት ነበር እስኪ ይሁንላ እኔም ያን ነገር ከሱ በመደበቅ ቅር ላይ ነበረ ባንተ ምክንያት ወጣ ባንድ በኩል መውጣቱ ጥሩ ነው ማለት እኔ ሁሌም እንዳልፈራ ሁሌም በሰማ ምን ይለኛል ምናምን ብዬ ነበር ስኖር ነበረው በሰማ ምን ይለኛል የየጣት ቀለበቴና የእናቱ ማስታወሻ ለሷ መስጠት ለወዘሮ ታደለች መስጠት ማለት ነው እና በጣም እንትን ሌላ ነበር ምን አረጋለሁ አሁን በሰማ ምናምን ብዬ ይሆናል ሁሌም የምፈራው ነገር
ሳስታውሶም አሁን ደግሞ ልጅም አላገኘሁትም ደግሞ ይሄን ሁሉ ወርቅ ሰጥቻት ይሄን ሁሉ ወርቅ ለወይዘሮ ታደለች ሰጥቼ ምንም አላገኘሁትም እና ብሰማ ምን ይለኛል ብዬ ነበር መፈራው ከዛ በፊት እና ደግሞ በትንሹ ደግሞ እረፍት አገኘሁበት ነው ማለቴ በቃ እሱ ሰማ ምንም ነገር ይፈጠር የሆነ ብንኮራረፍም እውነት ነው ማለቴ ይሆናል ወርቁ የእናቱ ማስታወሻ ነው ብሸጥ በጣም ትልቅ ብር ነው ማወጣው እና እሱ ለሷ በመስጠቴ በእውነት በጣም ጥፋት ሰርቻለሁ ግን በቃ እሱን ባለማወቁ ደግሞ እኔ ይፈራ ነበርና አሁን እሱ አወቀ በዚህ እረፍት አግኝቻለሁ ማለት አልፈራም ከዚህ በኋላ ምንም ነገር ቢሆን በግልጽ ተነጋግረን ወደ የምመጣውን ነገር መቀበል ነው እንጂ ያንሃል ኦኬ አሪፍ ነው ግልጽ መሆን ለትዳርም ደስ የሚል ነገር ነውና ወደፊት ህይወታችሁን ማሳመር ነው የሚሆነው በትዳር ውስጥ ግልጸኝነት ካለ እና እንግዲህ በኔ ምክንያት እውነቱ ቢወጣም ነው ትንሽ ብትከፋም አንተ ግልጸኝነት ካለ እና እውነት ቤት ውስጥ ካለ መቼም እንግዲህ ፍቅር የሚቀንስ አይመስለኝም እንግዲህ ለኦዲየንሶችም ባለ ትዳሮችም ቤታቸው ውስጥ ትዳራቸው ውስጥ ግልጸኝነት እውነት ቢኖር አሪፍ ነው ያው በዚሁ ለማስተላለፍ ነው ግን አሁን ሌላ ይቅርና ወደ ጉዳይ ልግባና በጣም አቻኩል የጠራኸኝ በጣም የሚጠቅም ነገር ነው ብለ እዚህ ድረስ በጣም ተቻኩዬ ነው የመጣሁት ራሱ እንግዲህ እንደምታይኝ ዝርክክ ብዬ ነው የመጣሁት ምክንያቱም ጓደኛዬ ነው ለጓደኛዬ መድረስ ስላለብኝ ነው እንደነገርኳችሁ ነውና ቀን ሰዓት በቆጠረ ቁጥር ምን እንደሚደርስበት ስለማላቅ ነው ያው በጣም ትልቅ ችግር ውስጥ እንዳለ እርግጠኛ ነኝ ልቤ እየነገረኝ ነው ለዛ ነው ተጣድፌ የመጣሁትና ብዙም አላውራ ብዙም ጊዜ አልግደል አሁንም የምትነግረኝ እውነት ካለ ምንም ሳትደብቅ አሁንም እንደታንቱ ንገረኝ በቃ ይጠቅምሃል የምትለው ነገር በሙሉ አውጣ ንገረኝ እውነት ነው እኔም ለዛ ነው የጠራው እና ምናምን ብዬ የዋሸነ ነገር ስላለ ሁሉን አይደለም የዋሸነ አንድ ግን እውነት አለች የወርቁ ጉዳይ የእናቴ ማስታወሻ ያልኩ በዛ ነው አብዛኛውን የተጣላ ነው እንደምታየው ማለት ነው እሱ የእናቴ ወርቅ ያው ታውቃለህ የእናት ስጦታ ደግሞ ምን ያህል እንደሆነ ምንም ቢሆን ጉዳዩ ልጅ መጥላት ምናምን ሳይሆን የእናት ስጦታ ደግሞ ከባድ ነው ያውም በህይወት የሌለ እናት በህይወት ያለች ብትሆን እሷን እያየ ምንም ችግር የለውም ማለት እናት ካጠገብ ከጎን ስላለች ስለምታያት ግን በህይወት የሌለች እናትን ስጦታ ማጣት ማለት ይከብዳል በዛን ላይ ሆነ ግን ያው እሷም ማስባበት ወይ ደግሞ ፈልጋው ስላልሆነ ለኛም ማስባለ ልጅ ስለምንፈልግ ለዛ ነው ያን ያደረገችና የእናት ወርቁ ጉዳይ እውነት ነው የነገርነው ማለት ነው የዋሸነ ግን ከማን እንደሰማን ወይ ደግሞ ማን ሂጂ እንዳላት እሱን ውሸት ነው የነገርነ እና እሱ ጉዳይ ነው ሁሉን ነገር ዛሬ ታውቃለህ ትነግራለች እሺ እኔ ማለት ብዙ ችግሮች እየተፈጠሩብኝ ነው አሁን ራሱ እና በጣም ጭንቀቱ ስላለው ጊዜ ባንገድል ደስ ይለኛል በቃ ወደ እውነቱን ንገሩኝ እውነቱን ማወቅ ነው የምፈልገው በቃ ስላለፈው ነገር አሁን ምንም እንትን የሚለው ነገር የለም ጊዜም ሰዓትን በሄደ ቁጥር እኔ ጓደኛዬ ምን ውስጥ እንዳለ ማወቅ አልቻልኩም በቃ የግድ ወይዘሮ ታደለች እንደምታስፈልገኝ ታውቃላችሁ አይደል ስለዚህ በቃ እውነቱን ንገሩኝ የደበቃችሁኝን ነገር ንገሩኝ በቃ አሁን በጣም ይዙር ጥምጥም እየሄዳችሁብኝ ነው እኔም ግራ እየተጋባው አይደል በቃ ጓደኛዬ እኔ ፈልገዋለሁ በኔ ስተት እንደጠፋ ያውቃችሁ አይደል ስለዚህ አሁን እዚህ ድረስ የመጣውበትን ጉዳይ አስረጅኝ ማለት አዲስ ነገር ከዚህ በፊት ተዋሸነ ነገር እዛ እሷ ጋር እንደሄደ ያረጋችኝ ወይ ደግሞ እሷ ጋር እንግዲህ የጠቆመችኝ ጓደኛዬ አይደለችም እና ማን ነች እናቴ ማለት እንዴት እንደዚህ አይነት ቦታ ትልቅ ሰው ሁና እንዴት ወይዘሮ ታደለች ቦታ ተሰድ እንደዚህ ኃጢያት ከወረረበት ቦታ እንዴት ትሰድሻለች ማለት እንዴት ምን አይነት እናት ብትሆን ነው ወይዘሮ ታደለችን ኃጢያት እያወቀች ወይዘሮ ታደለችን ጥፋት እያወቀች እንዴት እንደዚህ አይነት ቦታ ትሰድሻለች ማለት እንትን ነው በቃ ይሆናል እኔ ልጅ በጣም ልጅ ማግኘት ፈልጋለሁ እሷም ደግሞ የልጅ ማየት ትፈልጋለች እናቴም ማለት ነው ለዛ ነው ከወይዘሮ ታደለች ጋር ይተዋወቃሉ ማለት ይተዋወቃሉ እንዴት ፈጣሪ ያለ እንዴት አንቺ እንደዚህ አይነት ቦታ እንዴ አረ በጣም የሚገርም ነገር ነው ማለት ይተዋወቃሉ እስኪ ግልጽ አድርጊልኝ ማለት ከዚህ በፊት ታውቃለች መሰለኝ ወይዘሮ ታደለችን እናቴ ስለምታውቃት በቃ ትችላለች ብላ ነው ወደዛ ወሰደች
ታውቃታለች ማለት ጓደኛሞች ነበሩ ነው ወይስ ሰው በሰው ትተዋወቃለች ነገር ነው? እኔ ግልጽ አድርግልኝ። አሁን በግልጽ ጓደኛሞች ስለ ያን ያህልም ይቀራረባሉ ማለት አይደለም፣ ግን ይታወቃሉ። በቃ እናቴ ወይዘሮ ታደለች ጋር ለአንዳንድ ነገሮች ሂዳ ታውቃለች። አረ በጣም የሚገርም ነገር ነው እየሰሙ ያሉ ተመልካቾች። እንግዲህ ምን የምለው ነገር የለም። እንግዲህ ከትልቅ ሰው የማይጠበቅ ነገር ነው። እኔ ማን ጥሩ ማን መጥፎ ይሁን ምንም የምናውቀው ነገር የለም። እንግዲህ እያያችሁት ነው። በወይዘሮ ታደለች ምክንያት በጣም ብዙ መረጃዎችና ችግሮች እየሰማን ነው። እኔ በጣም ማለት የሚወሳስብ ነገር ነው። እንግዲህ ሚኪ ምን አይነት ውስጥ እንደገባ እኔ ምንም የማውቅበት ነገር የለም። እንዴ በጣም የሚገርም ነገር ነው። እንግዲህ እያያችሁ ነው። አንድ ባለትዳርን ሴት እንደዚህ አይነት መጥፎ ቦታ መላክ እንግዲህ ወደ ፈጣሪ መላክ እየቻለች እንደዚህ አይነት መጥፎ ቦታ መላክ ማለት በጣም የሚደብር የሚሰቀጥጥ በጣም የሚያስጠላ ነገር ነው። እሺ አሁን እናትሽ የት ነው ያለችው? እናቴ አሁን ትመጣለች ማለት እዚህ ትመጣለች አሁን? አዎ። ደውላችሁላት ነው ወይስ? አዎ እንፈልግሻለን ምናምን ብለናታል። ኦኬ ይላችሁ ተመልካቾቻችን፣ አሁን ትመጣለች። እውነቱን እንድትነግረን የማናደርገው ነገር የለም። እንግዲህ የሚያስፈልግ ከሆነ የሚወሰዱን እርምጃ ወስደን እናውቃለን። እኔ በጣም የግራ እየገባኝ ነው። ማለት እናትሽ ይሄን አይነት ነገር ትጠቀማለች ነገር ነው ወይስ እሷም እንደ ወይዘሮ ታደለች ነሽ ነው? እሷም እንደ ወይዘሮ ታደለች ሳይሆን እኔ አሁን ወይዘሮ ታደለች ጋር የሄድኩት ልጅ ፈልጌ ነው፣ መውለድ ፈልጌ። እሷም ምን ፈልጋ እንደልጅ አላውቅም። የእሷ ከስተመር ነች እንደማለት ነው። በቃ በአሁኑ ቋንቋ ያያችሁ ነው። አማርኛውን ቋንቋውም ተቀይሮ እንግዲህ እንደሰማችሁት ነው። እኔ በጣም የሚገርም ነገር ነው እየሰሙ ያለሁት። እንዴት አንድ እናት ለልዩ እንዴት እንደዚህ አይነት ቦታ ይላካል? በጣም ግን ሪል ወላጅ እናትሽ ነች? እኔ በጣም እየተጠራጠርኩኝ ነው። ማለቴ በቃ ወላጅ እናቴ በይው ልለፈለኩት በቃ እኔ እንደ እናቴ ነው ማያት፣ እሷም እንደ ልጇ ነው የምታይ። ማለት ያሳደገችኝ ማለት እናትና አባቴ በልጅነቴ ነው ሞቱት። በ12 ዓመቴ ነበር እሷ ጋር መኖር የጀመርኩት ማለት ነው። ከ12 ዓመቴ እስካሁን ያሳደገችኝ። አሁን ደግሞ ካገባውን በኋላ ከተማርኩም ከተመረኩም ያስተማረችኝም እሷ ነበረች። በቃ እንደ እናቴ በለው እና ደግሞ አሁን ደግሞ ካገባውን በኋላ እንደ እናቴ መታ የምትጠይቀኝ እኔም ሂጄ እንደ ልጇ የምትጠይቃት እናቴ ነች ያሳደገችኝ እንጂ እየወለደችኝ አይደለችም። ኦኬ በማደጎ ነው ያደግሽው ነው? አዎ ያሳደገችኝ እሷ ነች። እኔ እናቴ ነው የምላት እንደ እናቴ፣ እሷም ልጄ ነው የምትለኝ። እንግዲህ ተመልካቾቻችን በጣም ብዙ ጉድ እየወጣ ነው። እንግዲህ እስኪ ለስንት ሰዓት ነው የቀጠራችኋት? አሁን አትመጣም? አሁን ትመጣለች። አሁን ትመጣለች። በቃ እየመጣች ነው። ደግሞ በርጋ ምናምን ነው የምትሆነው። እንግዲህ ተመልካቾቻችን እንግዲህ ብንጠብቅ ከ10 ከ20 ደቂቃ በኋላ የምንጠብቅ አይመስለኝም። እስኪ እንግዲህ የሚሆነው እናያለን። እኔ በጣም እውነት በጣም ግራ እየገባኝ ነው የእውነት። እኔ የሚሆነውን እውነታውን ማወቅ እፈልጋለሁ በጣም ጎጎውትና ተመልካቾች እንግዲህ ትንሽ ደቂቃ ጠብቁ። እንግዲህ ስትመጣ ያለውን እውነት አብረን እናስረዳችኋል። እስከዛ በቃ ቤት እንግባና እንጠብቃት። ቤት ይሻላል? እሺ ቅደሙ። እናቴ እንደው መጣች። እሺ ነይ ግቢ ማየ። ይቅርታ ምን አይነት ሰው ጋዜጠኛ ነው? ታዋቂ ምን ነው ማየ? ማዘር እንዴት ነው? ሰላም ነው? ለምንድን ነው በሰላም ሰላም አይደላችሁ? ሰላም ነው ማዘርዬ፣ ብዙም አይደናገጡ፣ ብር አይባባሉ። የሆነ ጋዜጠኛ ፍቃዱ እባላለሁ። ያው ካሜራም ከጓደኞቼ ናቸው። ሌላ ምንም ነገር የለም። ያው ስለ ቤተሰብ ምናምን ለማውራት ነው። ምንም ግር የሚል የሚደብር ነገር አይደለም። ለዛ ነው ማዘር ምንም አይጨናነቁ። ምንም ሰላም ነው ማየ፣ ምንም ነገር የለም። ሰላም ካልሆነ ለምን እኔ ተፈለኩኝ? ያው እንግዲህ ትንሽ ያዋራዋቸው ነበርና ስለ ወይዘሮ ታደለች ነበር ሳወራቸው የነበረውና ስለሱ ትንሽ ላዋራው ስለፈለኩኝ ነበር ያስጠራሁት። ምንድን ማነች ወይዘሮ ታደለች የምትባለው? ማነች? በደንብ እንደምታውቋት ተነግሮኛል። ታደለች የምትባል? አዎ እኔ አላውቅም። አረማ እኔ እንግባና ቀስ ብለሽ ታወራለሽ። ምን ችግር አለ? አይልሽ ማላቃተን ሴት እኮ ነው የሚጠይቀኝ። ወይዘሮ ታደለችን? የቷ ነች ወይዘሮ ታደለች? ወይዘሮ ታደለች ያቺ እሷ ጋር የወሰድሽኝ ወይዘሮ ታደለች ጋር አሁን አወቅሻት? አዎ እሷን ነው።
አውቋት ማዘር ይመስለኛል ሳይሆን እንዳወቋት እየነገረኝ ነው እንግዲህ ልቤ። እሷም እንደምታውቅ ተናግራለች። በቃ እና ስለሱ ለማውራት ነበር እና ትንሽ ብትነግሩኝ መረጃው እና እስኪ አሁን ችግር የለውም እኮ ማየ ማለት ስለ ወይዘሮ ታደለች ለሱ እየተናገረ ነበር። ወይዘሮ ታደለች ምን ሆነች? ምንም አልሆነችም። ስለሷ በቃ ይሆናላ ስለሷ ታሪክ ስለሷ ታሪክ ማለት እኛ አሁን እሷን ይሆናላ በትንሹ አውቃታለሁና የማውቀውን ነገር ለሱ ነግሬዋለሁ። አንተም ደግሞ ስለሷ የምታውቂውን ነገር ማስረዳት ነው። ምንም ችግር የለውም። አዩ ማዘር የሚከብድ ነገር የለም። ያው ማዘር ብዬ የምጠራው ስላከበርኩት ነው። ስሞቱን ቢነግሩኝ ደግሞ በጣም ደስ ይለኛል። ከመግባት በፊት ትንሽ ጥያቄዎች ልጠይቅ፣ ሌላውን ግልጽ ያደርጉልኛል ቤት ከገባም በኋላ። ለዛ ነውና ስሞቱን ቢነግሩኝ ደስ ይለኛል። ስሜ ወይዘሮ ተዋበች ይባላለሁ። እሺ ወይዘሮ ተዋበች እንግዲህ በጣም ይቅርታ አስቆሜ ስሙን ስለጠየቅኩኝ። ያው ልጆት እንደምታውቋት ልጅ መውለድ ስላልቻለች ከሷ እንደላኳት ነው የተነገረኝና ያው ስለሱ ጉዳይ ትንሽ እንዲያብራሩልኝ ስለፈለኩኝ ነው። አስቆምኩት መሰለኝ ወይ? በቃ ወደ ውስጥ እንግባና እናውራ። እንግባ ይዘሻት ሂጂ እስኪ። እንግዲህ ተመልካቾቻችን ያው ቤት ገብታለች። እኔ ምን እንደምላችሁ አላቅም፣ ብቻ ያስፈራል በጣም። እንግዲህ ተቃይራብናለች። እንግዲህ እንዳከባባ እንግዲህ ፈጣሪ እርዳ ብቻ በሉኝ። እሺ አብረን እንግባ። በኮንስትራክሽን ዘርፍ ከ27 ዓመት በላይ ልምድን ያካበተው ዲኤምሲ ሪል ስቴት ለመኖሪያ አሊያም ለኢንቨስትመንት ምቹ በሆነው በለቡ መብራት ሳይታችን በዘመናዊ ቴክኖሎጂ በአልሙኒየም ፎርምወርክ ዘመናዊ መንደር እያስገነባን እንገኛለን። ይህ መንደር በውስጡም ሰፊ የሆነ የልጆች መጫወቻ ስፍራ፣ ላይብራሪ፣ ጂምናዚየም፣ የመዋኛ ገንዳና ለተለያዩ አገልግሎቶች የሚውል ሰፊ ሰገነት እንዲሁም የተንጣለለ ፓርኪንግ ከኤሌክትሪክ መኪና ቻርጅ ማድረጊያ ስቴሽን ጋር ያሟላ ነው። በ8% ቅድመ ክፍያ 60% የባንክ አማራጭ የተመቻቸለት ሲሆን ሙሉ በሙሉ የሚዋዋሉት በኢትዮጵያ ብር ነው። ታዲያ በካሬ 78,000 ብር እየሸጥን የነበረውን ከ5 ቀናት በኋላ ወደ 97,000 ብር ስለሚቀየር ከ2 ሚሊዮን ብር በላይ ጭማሪ ስለሚኖረው ባሉት 5 ቀናት የቅናሹ ተጠቃሚ ይሁኑ። ለበለጠ መረጃ በ0949935130 ይደውሉልን። እሺ እንግዲህ ተመልካቾቻችን እንግዲህ ወይዘሮ ተዋበች ቅድም ደብሯቸው ነበር። ያው ቢደብራቸውም እንግዲህ አይፈረድባቸውም። ምክንያቱም ካለ ፍቃዳቸው በካሜራ መቀረጥ ትንሽ የሚደብር ነገር ነውና፣ ግን ልጃቸው አግባብታቸው ምናምን በጣም የሆነ እንግዲህ አለ አይደለ በጣም ብዙ ነገር አድርጋ እንዲረጋጉ አድርጋቸዋለች እና አሁን ተረጋግታለች። እስኪ እንግዲህ ጓደኛዬ እንደማገኝም ተስፋ አለኝ። እሺ እንግዲህ ማዘር ብዬ የምጠራውት ስለማከብሮት ነው እና እስኪ ከወይዘሮ ታደለች ጋር ያሉትን ግንኙነት ይንገሩኝ። እንዴት እናት አይደሉ እንደዚህ አይነት ቦታ እንዴት ሊልኳችሁ ይችላሉ? እኔ በጣም ግራ የገባኝ ነው። ማለት እናት እንደዚህ አይነት ቦታ መላክ በጣም ትንሽ ግር የሚል ነገር ነውና ከሷ ቢያንስ እድሜ በጣም እንግዲህ ማስተማር ብዙ ነገር አይተዋል እና እንደዚህ አይነት ቦታ እንዴት እንደላኩ በጣም ግራ የሚገባ ነገር ነውና እንዴት እንደዚህ አይነት ቦታ ልትልካችሁ አላችሁ? እኔ እንግዲህ እንዴት ለመናገርም ትንሽ ይከብደኛል እና የሆነች እኔ ማቃት ሴትዮ ነበረች። ያው እንደ ጓደኛ ነች እና አሁን ልጅቷ በጣም ትጨነቃለች ልጅ ለመኖሩ። እሱም ሳየው ጥሩ ነገር የለውም ፊቱ ላይ ባለቤቷም እና እኔ ራሴ በቃ ከነሱ በላይ እኔ ራሴ ጨነቅ ነበር። እንደው ቢሆንላቸው እንደው እግዚአብሔር ቢሰጣቸው እያልኩ ጨነቅ ነበረ። ግን ሊሆን አልቻለም። በዚህ መሀል እንደው ያው መቼም የቸገረው ሰው ለሁሉም ሰው እንደዚህ ልጄ እንደዚህ ሆነች እንደዚህ እምቢ አላት እያልን ያው ወላጅ ለወላጅ እንነጋገራለን። አንድ ጊዜ እንዲህ ስለ አንድ ሴትዮ እኮ አለች እና እሷ እኮ በጣም ከእግዚአብሔር በታች በጣም ጎበዝ ነች። ብዙ ሰው ነው ለእንደዚህ ያበቃችው። ምንድነች ሴትየዋ? ምንድነው ስራዋ? እንዴት ነው? ከእግዚአብሔር ጋር የሚያጣላ ነገር ከሆነ እኔ አልፈልግም እና እንዴት ነው? በእግዚአብሔር አምና በጸሎት ነው ወይንስ በምንድን ነው ይሄን ነገር የምታደርገው ስል፣ አዎ ያው እግዚአብሔርም አካል ተጨመረበት ሰው ብቻውን ምን ያደርጋል ብለሽ ነው እና ያው እግዚአብሔርን በመለመን ነው። እኔንም አታላይ ነው
እና እግዚአብሔርን በመለመን ነው ስትለኝ እስቲ ቆይ እንሞክረው፣ እንደዚህ ከሆነማ የእግዚአብሔር ነገር ካለበትማ በጣም ጥሩ ነው፣ እስቲ ለልጄ ልሞክረው ብዬ ያው ሄጄ አናገርኳት ሴትየዋን። ማለት ጸበል ገዳም መውሰድ እኮ ይቻል ነበር። እንዴት እንደዚህ አይነት ቦታ ሰው አምነው ይዘው ይሄዳሉ? እኔማ እንደዚህ አይነት ቦታ ይዤ ሁሉንም የእግዚአብሔርን ቤትማ ሄደናል። ግን ይሄንንም እኮ እንዲሄድ ያደረገኝ ነገር በቃ ከእግዚአብሔር በታች በጸሎት ነው። እሷ ሌላ ነገር የምታጠጣው ነገር የለም፣ የምታበላው ነገር የለም። ግን እግዚአብሔርን በጣም ታምናለች። እና እሷ እንግዲህ ሴትየዋ እንግዲህ ምን ተልኮ እንዳላት ምን ተሰጥቷት እንግዲህ እንደዚህ ብለሽ አውሪ ተብላ ነው። እና ከእግዚአብሔር በታች ያው የታወቀች ሴት ነች። ብዙ ሰው ነው ለእንደዚህ ጉዳይ ያበቃችው ስትለኝ እኔ እግዚአብሔር ያለበት ነገር መስሎኝ፣ ያው ልጄ ነች፣ በጣም የምወዳት ልጅ ነች። እና ሁሌ ጭንቀት ነው። የሰው ልጅ ስታይ ማልቀስ ነው። እንደዚህ ከሆነማ እስቲ ቆይችን ሴትዮ እንሞክራት ብዬ ሴትዮዋን ያው በሰው አገኘኋት፣ አናገርኳት። እኔ እንግዲህ ትልቅ ኖት፣ በጣም ብዙ መከራ ስቃይ አይተዋል፣ ብዙ ላይፍ አሳልፈዋል። እንዴት ጠንቋይ፣ ደብተራ፣ በሰይጣን የሚያምን ሰው እየተባለ እንዴት እግዚአብሔር እዚህ ውስጥ ይገባል ብሎ ያስባል? እኔማ ልጄ ግራ የገባው ሰው ምኑን ያውቀዋል ብለህ ነው? ምንም እኮ አያውቅም። ግራ ሲገባህ አንተ ይዞርብሃል፣ ምንም አያውቅም በቃ። እና እንደዛ ሆኖብኝ ነው እኔም ያልሆነ ነገር ውስጥ የገባሁት። እሱማ ለጊዜው ትገባለህ እንጂ ሳይሆን ሲቀር ደግሞ ይሄ ነገር ምንድን ነው ብለህ ትጸጸታለህ። እኔ ግን ተታልዬ ነው እንግዲህ ሴትየዋ ያው ከእሷ የምታገኘው ነገር አለ መሰለኝ አግባባችኝ እንጂ እኔም አልፈልገውም ነገሩን ነበር። እርግጠኛ ኖት ማዘር በጓደኛ ነው ያገኙት? ሌላ ከእርሶ ጋር ምንም ግንኙነት የለም? ኧረ በፍጹም የለም። ያው ስናወራ አልኩህ እኮ መጀመሪያም ነግሬሃለሁ። ያው እናትና እናቶች እናወራለን ልጄ እንደዚህ ምናምን በመባባል የተነሳ በቃ ሴትየዋ እኮ እንደው በጣም ከእግዚአብሔር በታች ያው የእግዚአብሔር ነገርም አለባት ሲሉኝ ነው በዚህ ነው የተታለልኩት እንጂ እኔ እንደሚባለው የሰይጣን ስራ ቢሆን እኔም ደጇንም አልረግጠውም። ግን ያው ጸሎተኛ ነች፣ ያው ከእግዚአብሔር ጋር ቅርበት አላት ሲሉኝ በዚህ ተሳስቼ ነው። እሺ ማዘር ይቅርታ ማለት እንደዚህ መናገር የለብኝም፣ ግን እስካሁን ዝም ብዬ ያዳመጥኩት ወደ እውነቱ ይመጣሉ ብዬ ነበር። ማለት አዳመጥኩ ምንም እስካሁን ከነገሩኝ አንድ እውነት የለም። እኔ ዝም ያልኩት ወደ እውነቱ ቀስ እያሉ ይመጣሉ ብዬ ነበር። ልጆት የነገረችኝ ግን የበፊት ጓደኛሞች እንደነበራችሁ፣ በስራም ግንኙነት እንደነበራችሁ፣ እንዲሁም ሲቀጥል እንዲሁም ጭራሽ ሌላ ሰዎችንም ይዘሽ ስትወስጂ እንደነበር ነው እንግዲህ ልጅሽ ፊት ለፊት ነች የነገረችኝ። እና እንግዲህ ትልቅ ሰው ነው ይዋሹኛል ብዬ አልጠበቅኩም ነበር። በጣም ነው ያዋሹኝ። እንግዲህ ውሸት ሲደጋገም ደግሞ በጣም ነው የሚደብረው። አሁን ምንም እንግዲህ እውነቱን እያወቁ ድጋሚ ዋሹኛል ብዬ አልጠብቅም። እስካሁን የተናገሩት ነገር በጣም ውሸት ስለሆነ በደንብ ግልጽ አድርገው ግንኙነት ይንገሩ። ምንድነው አብራችሁ ሰሩ የነበሩት? በቃ እስካሁን የተናገሩት ጭራሽ ምንም የሚገናኝ እውነት አይደለም። እኔ በጣም ግራ የገባኝ ነገር ቢኖር እሱ ነው። እና አሁን ምንም መወሻሸት አያስፈልግም። በቃ ግልጹን ብቻ እንዲነግሩኝ ነው የምፈልገው። እንዴት ነው ከሷ ጋር ስትሰሩት የነበረውን ስራ ስትሰሩት የነበረው ሴራ ማወቅ እፈልጋለሁ። አሁንም ቅድምም ቃሌ አንድ ነው። ያው እንደነገርኩህ ነው። እኔ እኮ እሷን ልጄን በእግዚአብሔር የምጠየቅባት ያሳደግኳት ብዙ ነገር የሆንኩባት ልጄ ነች። እንዴት እሷን አሳልፌ ያልሆነ ቦታ ላይ ትሰጣለች ብለህ አንተ እንዴት ታምናለህ? መቼም ከልጆት ፊት ተቀምጦ እየዋሹኝ አይደለም። ያደራ ልጅ ነች፣ ከእግዚአብሔር የተሰጠችኝ ነች ካሉ ከፊት ለፊቱ እንዴት እኔን ባያምኑኝ እሷን ያምኗታል ብዬ አምናለሁ። እንግዲህ አው ከፊት ንገሪያቸው ማለት ከዚህ በፊት እንዴት እሷ ጋር ቀረቤታ እንደነበራት ሙሉ በሙሉ ንገሪያቸው። እንዴ እማዬ ማለት
ማለት ግንኙነት አላቸው ማለት እኔ በእውነት እንደ እናቴ ነው ማያት ማለት የሆነ እናቴ ነች እንደ እናቴ ነው ማያት ሳይሆን እናቴ ነች ያሳደገችኝ ለኔ ብላ ብዙ ዋጋ ከፍላለች በእውነት በጥሩ ሁኔታ አስተምራኛለች አሳድጋኛለች ግን እሷ ጋር ሌሎች ሰዎችን ምናምን ይሆናላ ጓደኛሞች ስልህ የሆነ ሰው ተቸግሩ ለሷ ከነገረ ወደ እሷ ትወስዳለች ወደ ጠንቋያ ማለት ነው ወደ ወዘሩ ታደለች ትወስዳለች ማለት እናትሽ ማለት ነው አዎ እንዴት ልበል ባሁኑ ቋንቋ እንደ ኮሚሽን ነገር ልበል እንደዛ ነገር መሰለኝ ማለት በቃ ይሆናላ ታገናኛለች ማለት ነው ሰው ተቸግራለሁ እንደዛ አይነት ነገር ምናምን ካላት ወደሳ በቃ ትወስዳለች እንደዛ ነገር ነው በቃ እንዴት ልንገርክ ማለት እኔ ማቆ እንደዛ ነው እንግዲህ ከልጆት አፍ እየሰሙም ሊዋሹኝ አይሞክሩም ብዬ አምናለሁ እንግዲህ ኤወሎት ማዘር ምንም የሚያስፈራ ነገር የለም ልጁ የሚጠይቀው ጓደኛው በዚህ ነገር ውስጥ ችግር ላይ ስለገባ ስለሆነ ይንገሩት እውነቱን ይንገሩትና በቃ ያለውን ነገር ማወቅ ስለሚፈልግ ነው ለሌላ አይደለም እና ምንም አይፍሩ እውነቱን ይንገሩትና እሱም ችግር ላይ ስለሆነ ጓደኛው ተይዞበት ነውና ለዛ ነው እንደዚህ የሚፈልገው እየጠየቀ ያለው እና ይንገሩ ነው እኔ በጣም ነው የተጨነኩት እኔ ምን ልናገር የምናገረውን ተናገርኩኝ ከዚህ ወዲያ እኔ ሌላ ቋንቋ ትምህርት አልተማርኩም ሌላ ቋንቋ ማቀው የለም በአማርኛ ነግሬያለሁ ከገባህ እንግዲህ አንተ እና ከዚህ ወዲያ ምንድነው የምናገረው ተናገሪ ትለኛለህ ምን ልናገር በቃ ያለውን ነገር ተናገርኩኝ እሷ ጋር እንዴት ነው የተዋወቃችሁት ምን አይነት ስራ ነው አብራችሁ ሰራ የነበሩት ይሄን ነው ማወቅ ፈልገው ኧረ እኔ የምሰራውም ስራ የለኝም እኔ እንዲሁ በርቀት ነው ማቃት ሴትየዋን እንጂ ሌላ ጉዳይ የለኝም ማቀው የለም እንግዲህ ስለዚህ በጓደኞት አይደለም ሄዱት ማለት ነው አይደለም ልጆት እንዳሉት እንግዲህ ሌላ ሰው ያገናኙ ነበር እንደዚህ ስራ ማለት የሆነ ችግር የገጠመው ሰው ከሷ ጋር ያገናኙ ነበር ማለት ነው በፍጹም እና ከየት አመጣውራችሁ ልጆት እኔ ከየት እንዳመጣችሁ እኔም ገርሞኛል እየሰማሽ ነው እናትሽ ያለችው አይደል ማለት እኔም እኮ ያየዋደኩትን ነገር ነው ተናገርኩት እና ምን ላድርግ ማመን አለማመን በቃ እሷ ማመን ትችላለች አለማመን ትችላለች እኔ ግን ያየዋደኩትን ነገር ነው ተናገርኩት በቃ እንግዲህ ከዚህ በላይ በጣም እንደምትችል ነው ነገረችኝ በጣም ትችላለች በጣም ታዋቂ ነች በጣም አዋቂ ነች ከፈጣሪ ጋር ትገናኛለች ምናምን ብላኝ ነው ነገረችኝ አይደል ማይ መወሻሸቱ የሚበቃን አይመስሉትም ወይዘሮ ተዋበች ያው አለመናገር ይችላሉ ግን ሁኔታውን በልቦ ደብቀው ይዘው ምንም ያመጡት ነገር የለም ሁኔታውን አውጥተው ቢረዱኝ እኔን ጓደኛዬ ወይ በህይወት አገኘዋለሁ ወይ ደግሞ እርሜን አወጣለሁ እና ቢረዱኝ በጣም ደስ ይለኛል ያንድ ንጹህ ሰው ህይወት በሷጅ ነው ያለው ይጥፋ ይዳን አላቅም እና ባኩትን ይርዱኝ የኔ ልጅ አማርኛ ትሰማለህ አይደለ በማቀው ቋንቋ ነግሬሃለሁ እንግዲህ አንተ ውስጥ እኔ ውስጥ ገብተህ አንተ የምታቀው ነገር ካለ ንገረኝ እኔ ስለ ራሴ የማቀውን ነገር ተናግሬያለሁ የግድ እሺ ስለ ጓደኛዬ እውነት ልንገራት ይልሽ እማይሆን ውጥንቅጥ ከሆነበት ችግር ገብቶ የሰውን ህይወት አድናለሁ ብሎ የራስን ህይወት አጠፋ ማለት አጠፋ ስለሆነ አንዴ ሁለቴ በቃ የግድያ ሙከራ በሉት በቃ አረጎችበት ግን ከዛ ሙሉ ድኖ ግን እጁን አላወጣ አሁንም የሷን እውነታ የሷን ድርጊት ማበላሸት ፈለገ ምክንያቱም እሷ የምትሰራው ስራ መጥፎ ስራ ስለሆነ የሷን ነገር ማውጣት ስለፈለገ ብዙ ነገር ሞከረ ብዙ ነገር አረገ ወደ መጨረሻው ነገር ሲደርስ ግን በቃ በጣም በሚደብር ነገር አስደብድባው አገተችው እና ያኔ መርዳት እየቻልኩ ጥየሮጥኩ አመለጥኩ ተመልሼ ስመጣ ግን ጓደኛዬ ላገኘው አልቻልኩም እና በራሴ ምክንያት ስለሆነ ጓደኛዬ ሊታገት የቻለው ራሴን ነገር መፍታት አለብኝ ብዬ ነው እየተሯሯጥኩ ያለሁትና እንደው ቢችሉ ቢረዱኝ ወይዘሮ ታደለች መታሰሯን ሰምተዋል
ኧረ ምንድነው ማየ በጣም ደነገጥኩ እኮ ይረጋጉ ማዘር ኧረ ተረጋግ ምንድነው ምን ማለት ምንድነው ለምንድነው እንደዚህ ተደነገጥሽው እንዴ ሰው አይደለችም እንዴ ጥፋት ካጠፋች ምትታሰራለች እንዴ ሰው እኮ ነች እንዴ በልጆት ምክንያት ነው የታሰረችው ከሳት ነው አሁን እኔ ከስሽ ያሳሰርኳት በምን ምክንያት ነው እንዴ ከሻት እንዴ ምን አገባሽ እንዴት ለምን ምን አገባሽማ ማለት አይደለም ጥፋት አጠፋች ምን ጥፋት አጠፋለች የታው ስንት ሰው እኮ ታሰራል ይሞታል እና የሷ መታሰር ለምን እንደዚህ ያስደነግጥሻል በጣም ያስደነግጠኛል በጣም ለምን ትታሰራለች እሷ እኮ እንዴ የስንቱን ሰው እኔ እንዴት ብዬ ልናገር ብቻ አማርኛውን ራሱ አልቻልኩበትም የስንቱን ሰው ህይወት አበላሸችው እንጀራ የከፈተች ተስፋ በላት ነች የስንቱን ሰው ገንዘብ በላች ምንም የምታውቂው ነገር አለች አንቺ የምታውቂው ነገር አለ ማለት ነው እኛም ከምናውቀው ውጪ ወዲህ አትበይ አንቺ ምንም የምታውቂው ነገር የለም እሷ በጣም ጥሩ ሰው ነች ብዙ ሰው የምትረዳ ብዙ እንዴ አዎ አንቺ ምን ረዳችሽ ምን ማለት ነው እንደዚህ ማለት እኔ ነኝ ያሳሰርኳት እንዴ ጥፋት የሰራ ሰው ደግሞ ይታሰራል ለምን አንቺ ለምን ከምን ተነሳለች እድሜ ልክዋም ከሆነ ይታሰራል እኔ ምልሽ እንዴት እንደዚህ ታረጋለሽ እቺ ሴትዮ ስትወጣ እኮ እኛን ትጨርሰናለች ለምን ትጨርሰናለች እሷ እኮ አንድ ሰው ነች ምን አንድ ሰው እሷ መንፈስ ያለባት ሴት ነች እና መንፈስ ካለባት እኛ ደግሞ በእምነት መንፈሷን እንበልጣለን አንቺ እኮ ነሽ ወደዛ ወሰድሽን ራሱ ለምን አንቺ ለምን ወደ ሰው ወሰድሽኝ ምንም ምን ያልወሰድኩሽም ራስሽ ነሽ ሄድሽ ኧረ እባክሽ አንቺ ነሽ ትችላለሽ ብለሽ ብዙ ወርቀን ጨረስኩት ብረን ጨረስኩት እሷ ጋር ወደሽ ነው የሰጠሽው እኔ ብር ታገኛለች ብላ ብር ስጪ በሷ ምክንያት አላልኩም እንደ ብዙ ሰው ተጎድቷል በሷ ምክንያት ምንም የተጎዳ ሰው የለም ያለፈለት ጥሩ ነገር ላይ የደረሰ ነው አንቺ ዝም ብለሽ ትዘባርቀሽ እኔ ታዲያ ለምንድን ነው ታዲያ የፈለኩት ነገር ያላገኘሁት ለምንድን ነው ምን እኔ አንቺ እንግዲህ በቃ መታሰር አለበት መቀጣት አለበት ብዙ ወርቅ ነው በላችሁ እሷ ነች አልሆነልሽ የቃል ኪዳን ቀለበት ራሱ ለሷ ነው ሰጠሁት እንዴ መቀጣት አለበት የቃል ኪዳን ቀለበትሽን የሰጠሻት ከሷ ጋር ጋብቻ ልትፈጽሚ ነው እንዴት የቃል ኪዳን ስጭኝ አለችኝ ታዲያ ምንም ብትቸገር ስንት ወርቅ ሞልቶ ወርቅንም ሰጠሁት ቀለበትንም ሰጠሁት ቀለበት እንዴት ይሰጣል አንቺ ነሽ እኮ ጠንቋይ ጋር ወሰድሽኝ መጀመሪያ ስትጀምር እንዴ በቃ ወዴት ነው የምሄደው እንዴ አንቺም ጥፋት ከሰራሽ ትታሰራለሽ ኧረ እባክህ በይ አንቺ እኔ እኮ መሀን ስለሆንኩ ነው ልጅ ፈልጌ ነው እሷ ጋር ታውቃለሽ እሱስ ቢሆን ባለቤትሽ ባለቤት ምን ታውቂያለሽ በቅሎ ምን አትበይ ባለቤት ባክሽ ወደዛ ቆይ ማዘር ምን ማለት ነው በቅሎ ይሉኛል ከሱስ እንደሆነ ምንም የምታውቂው ነገር አለ እኔ ነው አውቃለሁ ሐኪም ነግሮሻል ተመርመረሽ ሐኪም ነግሮሻል ባይሆንም ደግሞ ባለቤትን እንዴት እንደዚህ ትያለሽ ቆይ አሁን እዚህ ላይ ሲጀመር እኔም በቅሎ የሚሉ 3 አመት ሙሉ የልጅ ፍላጎት እየኖረ ልጆች ተሸክሜ በመርኮ እኔም በቅሎ የሚሉ ማን ልጆችን እዚህ ስለመርኮ እንደዚህ የሚናገሩኝ ራሴን አውቀዋለሁ እርግጠኛ የአንቺን ስሜት እየጠበቅኩ ነው እንጂ እኔ መውለድ እችላለሁ ከፈለኩበት መውለድ እችላለሁ እንዴት እርግጠኛ ሆንክ ሌላ ሴት ጋር ሄደሃል ማለት ነው ማጥህብኛል ማለት ነው አንተ አይደለም ተረጋጊ እንደምንድነው እንዴት አወቀ መውለድ እንደምትችል እሱ አንቺ ዘረቢ ስለሆንሽ ነው እንጂ መውለድ ይችላል አንተ ትችላለህ አንተ ሲጀመርም ዞር ትላለህ ማለት ነው ያንቺን ስሜት ስለጠበቅኩ ነው እንጂ መውለድ ይችላል እንጠብቅልኛለህ ዘረቢ ስለሆንሽ ጥርግ በል ከፈለክ መውለድ እችላለሁ ገባሽ አንቺም ብዬሽ አንተ ሌሎች ሴቶች ጋር ሂድ አይተሃል ማለት ነው መውለድ ነው የምትችለው ምን ይላል እንደሆነ ዘረቢ ስለሆንሽ ነው ቤተሰቦች ያረገሙሽ ስለሆንሽ ነው እኔ ውጣልኝ አንተ ውጣልኝ በቃ ካሜራውን አጥፋ እሺ እኮ ተረጋጊ ለምን ነው የምረጋጋው እኔ ዘረቢስ በቃ ይኸውልሽ ተረጋጊ መጀመሪያ ለምን ነው የምረጋጋው ዘረቢስ አለኝ እኮ ይገባኛል እሺ ተረጋጊ ዘረቢስ አለኝ እኮ ለምን ነው የምረጋጋው ይገባኛል ተረጋጊ በቃ አንተ ውጣልኝ እማያችን እንጂ በቃ አልፈልጋችሁም በቃ ሁላችሁም አልፈልጋችሁም እኔ ብቻ ነው ማንም ፈልገው በቃ ውጡልኝ እሺ ተረጋጊ በቃ አልፈልግም ተረጋጋ ትበለኝ በቃ ውጡልኝ ሄዱልኝ ሁላችሁ እሺ አሁን በቃ ትንሽ ተረጋጊልኝ እናት ካለበለዚያ ለኔም ልትጠቅመው አትችሉም እናንተም እውነቱን ልታገኙ አትችሉም ስለዚህ ተረጋጉ መጀመሪያ መረጋጋቻ እንግዲህ ማዘር በርሶ ምክንያት ነው ያዩ ነው እውነቱን ቢናገሩ ኑሮ ይሄ ምንም የሚካበድ እንትን የሚል ነገር አይደለም በቃ ኮትን አሁንም እውነቱን ይንገሩኝ እባክዎትን እኔ እንግዲህ በቃ አሁን ጨንቆኛል ሁሉ
ሁሉም ነገር በላይ ላይ ጥያቄው ምኑም ስለመጣ ምንድነው እውነቱ? ምንድነው እውነቱን ንገሩኝ። ምንድነው እባክዎትን? እውነቱ ምንድነው? ምንድነው ማየማስለቅስሽ? እባክዎት ምንድነው እውነቱ? ኧረ ተው ንገሩኝ እባክዎትን። እኔ በጣም ግራ የገባኝ ነው። ምንድነው እውነቱ? ለምን ግን አይነግሩኝም? በጣም ውስብስብ የሆነ ነገር ነው። ምንድነው ማየ እንዴ? ምን ሆነ ነው ማለት? ምንድነው ማስለቅስሽ? ይረጋጉና ለምን እውነቱን አይነግሩኝም? ግን ምን ሆነሽ ነው የምታለቅሽው እንዴ? ኢየሱስ በጣም ግራ የገባኝ ነው እውነት። ምን አይነት እንዴ? እባክዎትን ይንገሩኝ። ለምን እንደምታለቅሽ? ኢየሱስ አራታልቅሽ። በቃ ወይዘሮ ታደለች እህቴ ነች። መንፈሱ በቤታችን ውስጥ ነው ያለው። ወይዘሮ ታደለች እህቶት ነች? አዎ ነች። እምፈልገው ለዚህ ያገኘውኛ እንዴት እስካሁን ሊደብቁኝ ቻሉ? እውነት ግራ የሚያጋባ ነገር ነው የነገሩኝ። እርግጠኛ ነው እህቴ ነች። ወይዘሮ ታደለች የምወዳት እህቴ ነች እኮ። ምንም ዙሪያ ጥምጥም መሄድ አያስፈልግም። እዚሁ ነው ያገኘሁት ራሴን። በጣም የተወሳሰበ የሚገርም ነገር እየሰማሁኝ እኮ ነው እንዴ። እና እዚሁ በቀላሉ አገኘሁኝ። ጓደኛዬ በነፃ አገኘሁት እዚሁ። አሁን ምንም መደባበቅ አያስፈልግም። ይንገሩኝ፣ በቃ እውነቱ ይንገሩኝ። የት ነው ያለው ወንድሜ ሚኪ? የት ነው? ይንገሩኝ። ወይዘሮ ታደለችን ነው እንጂ የማውቀው ስለ ሚኪ የማውቀው ነገር የለም። የት እንደደረሰም የት እንዳለም እኔ የማውቀው ነገር የለም። እኔ ወይዘሮ ታደለችን ብቻ ነው የማውቀው። አሃ ነው? አዎ። ምንም እኮ መዘባጠር አያስፈልገውም። መኪና ውስጥ ምን እንደምናወራ እኔ ነኝ የማውቀው። አንቺ ስራችን እንደሽ ቁጭ አያገባሽም። እሱ ጋር የምናወራው ነገር አለ። መኪና ውስጥ እነሱ በቁጥጥር ስር አውየታለሁ። እነሱ እኔ ትልቅ ሰው ነው፣ አከብሮታለሁ። በጉልበትና የምወስደው ነገር የለም። አሁን ይውጡልኝ።